ልክ ነው ማውራት የምፈልገው አንተ ሲጀመር ወርፈሽ ማትቀመጪ ምንድነው ነገር አንቺ በሽተኛ ሲጀመር አንቺ ከምን አባት ሰራለች አይ እኮ እዚህ ልጠብቅ ብዬ እዛ እንዳትወጣ ጠብቃት አላልኩም ታረጋችሁ ያለዱ ነገሮች ነገራለሁ ምንድነው አርገውት እንደምሰራ ብዙ ታማሚዋን የታባን የወሰደው በተጠንቀቅ ሆናችሁ አሌክስን እንድጠብቁት የናርዶስን ወንድም እንድጠብቁት ፈልጋለሁ ምክንያቱም በምን ምክንያት ነው ይሁሉ ነገር ምንድነው አንተ ቆይ መጀመሪያ ማን አንተ ሲጀመር ማንና ነው እኔስ አንተ የምትጠይቀኝ እንደዚህ ብለህ ለቻ ባሁን ሰዓት እኮ መድኃኒት አሸናፊ ኦሬዲ ወልህ እንዲገደል ትእዛዝ ስትሰጥ እህትህ በጆሮዋ ሰምታ ትክክለኛውን መረጃ ለኛ ሰጥታናለች መድኃኒትሽን ወሰድሽ እንዴ ምን ሆነሽ ነው የተወሰደሽ ነው ማናቸው እነዚህ ሲጀመር የተወሰደሽ ነው እዚህ ነበርኩኝ እኮ ሲጀመር የመድኃኒት የምትለኝ ወንድሜ ማኛለህ አንተ ራስህ ማን ተሰማኛለህ ይኸውልህ ሲጀመር እሷን አምጣት አንዶም ሲጀመር እሰረኝ እኔን እሰረኝ ምንም ማቆ ነገር የለም እኔ ነኝ እንዲገደልበት ትእዛዝ የሰጠሁት ሊሞትም ላይሞትም ይችላል ለሰረኝ እንደው ምን ወስዳችሁ ይሰሩ ጀመር አንቺ ሁሉንም ነገር ንገሪውና እኔ ዋጋ ምን እንደማረግሽ ታውቂያለሽ ሲጀመር እኔ እኮ ያንተ በይኮ ምን እንደማረግሽ ታውቂያለሽ ጀመር ይኸውልህ እህትህ በጣም ጤነኛ ነች በደንብ ጤነኛ ነች አንተ ነህ የምታውቀው ጤነኛ የሆነችው እህትህን መጀመሪያ ደረጃ ላይ በሽተኛ ናት አትበላት አንተ ሲቀጥል ደግሞ እህትህን ያክል የሚያሳግት ነገር ምን አይነት ምክንያት ቢኖርህ ነው እህትህን ልታግታት ማን ነው ያገታት አይኮ እኔ ሰው ወደ ውጭ አልክ ምን አገናኘው ከኔ ስራ ጋር እኔ እየላኩ ያለሁት ነግሬያለሁ ቅድም ምን አስነከታዎች ነው እኔ ላንቺ ልጅ ስንት ዋጋ እንደመከፈለው በቃ ስላሸናፊ ያው እሷ ማዘዝ ስለምትችል እኔን ማዘዝ ይቀናታል ደውላ እንትን ስራውን በስነ ስርዓት ማከናወን ማይችል ከሆነ ግደሉት የሚል ነገር ደውለ ነገራቸው ብላኝ ነው ደውዬ እየነገርኳቸው ለምንድነው ስንት ማትይዙ ምን አረኩኝ ለምንድነው ስንት ማትይዙ በቃ ተፈውን ገረኝሽ እንዴ ምንድነው ምን ነገር ሲጀመር ለምን ያገትካት ለምንድን ያገትካት ማን ያገት ለማማቱር ያናገርኩ የህግ አካላቶች አሉ ስላልከኝ ነው እንጂ አንተን ሲጀመር እኔ እዚህ ጋር ቁጭ አድርገህ መታናገረኝ ሰው አይደለም ገባ እንደውም በቃ አሸናፊ ይገደልን ያልኩትን አሸናፊ ይገደልን ያልኩትን ነገር ማያረግ ሰማኛለህ ከዚህ በላይ እንዳስጨንቃት አታርገኝ ሲጀመር ምን ነው ያረክ ያለው ምን ነው ግርግር የምፈጥረው አንተ ምን ነው ግርግር የምፈጥረው ፈልገህ ነው ወይኔ አንተ ነው የታባቷ ነው የምትወጣው እንዳትወጣ ነግሬ የለ እኔ እንጃ እኔ ከአቅሜ በላይ ሆናብኛለች ከቻልክ ናልኝ እኔ ታማሚ ቢሆን ያንን ሁሉ ነገር ጠይቀሃለሁ መጀመሪያ ወንድምሽ እኮ ነው ከዚህ ነው አግዘኝ ብያለሁ ለምን እንደዚህ ማታረጊው ለምንድነው ይሄ ቅድም እንዳልከኝ ለሚያገውጥ ስራ ይሰራል ብያለሁና ያንን ነገር ለምንድን ነው ምናምን ብሎ ብቻ በጣም ሲነገራ ሰምቻለሁና የሆነች ልጅ እዚህ ትመጣ ነበር እሷን ብቻ ነው የማውቀው ሌላ ወንጀለኛ እንዲሆን አልፈልግም ብዙ ስራዎችን ይሰራል የወንጀል ስራዎችን እንደሚሰራ ነግሬሃለሁና ግን ሰው እስከ መግደል ድረስ ይደርሳል ብዬ አላሰብኩም ነበርና እቺ ከጓደኞቼ ጋር ብዙ ነገር ማድረግ እፈልጋለሁ በቃ እሱ ጭንቅላት ውስጥ ያለው ምንድነው ይሄ የማውቀውን ነገር ሄጄ ለፖሊስ እንደምሰጥ ያውቃል እንደምናገር ያውቃል እሱ እንደማስይዘው ስለሚያውቅ ነው ዛሬ እዚህ ያለሁት እኔ አሁን እዚህ ቤት ያለሁት ወንድሜ ያገተኝ ማለት መውጣት አልችልም መግባት አልችልም ብዙ ነገር ማድረግ አልችልም አይምሮ ታማሚ ናት ወደ ውጭ መውጣት የለባትም ከሰው ከተቀላቀለች ትጠፋብኛለች እህትህ ከሆነች ለምን አፈንካት ለምን ከዚህ ቤት እንዳትወጣ አረካት ለምን አገትካት አላፈንኳትም መቀመጥ ስላለባት ነው የተቀመጠችው አኑ አላውቀውም መጀመሪያ ግን ደግሞ እንደዚህ መጥፎ ነገር ምንድነው ስልክ ምናምን እና በጣም ነው የሚናደደው ምን እንደሚሆን አላውቅም በጣም ነው የሚናደደው ከኔ ጋር እንደድሮ ቁጭ ብላ ያወራም በቃ ምንድነው ለራሱ ድሟል አትንተዋ ተበታቀው ነገር ነገረውና ይርዳ ነው እያልኩ ያለው አይደለም እኮ እኔም እኮ እየተናገርኩ ነው ምንድነው ማለት ረካት እኔም እኮ አትቆይ ምንድነው ተንጋሪው ከዚህ ሌላ ነገር እንፈልግ ሆነ መረጃዎችን እንድሰበስቡልኝ ይፈልጋሉ ምንም አይነት መረጃ ከዚህ ውስጥ እንዲወጣ አልፈልግም አንቺ ተረጋጊ አርፈሽ ቁጭ በይ ለምን እንደምረጋጋው ዛከርኩ ለመመለስ ራሱ የለም መኖር አትፈልግም ቤተሰቦች የሉም ለቀም መጥቶና ጠየቀው ቤት ለቤት እንደምትራ ስለሚያውቁ አንድ የተጎዳ ሰው አለ አክሚው ብሎኝ ዛኔም ያው እንደደረስክበት ያከምኩት ነበር እዚህ ጋር እኮ ተጎድቼ ነው እዚህ ድረስ ራሱ የመጣሁት ማን ይጎዳ ባለፈው መታ አይቴን ጎብተኛል ነበር መረጃም ሰጥቼ ነበር
ተጎዳ ሰው እንዴት ይጠጣል ለተሳስባል አለሽ አንቺንም ሆነ ከኋላሽን ያለውን ሰው ማንንም የምሰማ አይነት ሰው አይደለም አንቺ ስላልሽኝ ደግሞ በገንዘብ የምገዛና ለተራ ነገር ህሊኔን የሚሸጥ አይነት ሰው አይደለም እዛ ጋር ድራማ እንድሰራ ነው ማለት ያው ተደብድቤ አስመስዬ ቤትም እንድቀመጥና አጣጫ ሌላ መረጃ ሰጥቻችሁ ወደዛ እንድትሄዱ ነው ከኋላ ያለውን ሰው ታክ አንተ ራሱ እዚህ አትገኝም ነበር ይኸውልሽ ከኋላሽ ማንም ሊኖር ይችላል ማንም ማለት ነው አንተ ባይሆን ስንት ልካልክ እና ይሄንን ኬስ ተዋለ ምን ማለት ነው ፈለከውን ነገር ንገረኝና ይሄንን ኬስ ተዋለ ምን አይነት ወረቀት ቢሆን ነው በዛኛ ስንገባ ደንግጠሽ ልቀጁ ይቻልሽ ምን አይነት ወረቀት ቢሆን ነው ምንም አይነት ወረቀት አይደለም የህክምና ሰራችሁ የነበሩ ዲያግኖስ አረጋችሁ የነበሩ ነገሮች ናቸው የገንዘብ ፍላጎት በጣም እንትን ብሎ ካልሆነ በስተቀር እንዴት አንተ ከዚህ ወንድምነት ከዚህ ግሩፕ እንዴት የመካድ እንትን ውስጥ ልገባቻል እኔ ያልተጠራጠረኛል ማለት ነው አራለ እኔ ራሱ ምክንያት እንዴት ተጠራጠራለሁ ለኔን ሁሉ ወድጄ አይደለም አትንካኝ ያልኩ ነው አትንካኝ ያልኩ ነው እንዲህ አይነት ካዲ ጓደኛ ወንድምም የለኝም ምን አትንካኝ መጀመሪያ ላይ ልከዳችሁ አስቤ አልነበረም እንቢ ብዬ ነበር አልቀበልም ብዬ ነበር በሚስቴ በኩል መጡ በማልችልበት ጎን መጡ ስለዚህ ወልሽ ማንንም ልትሆኚ ትችያለሽ እኔ ምንም ይመለከተኝ ነገር የለም እንግዲህ ቤተሰቦች አሁን ላይ ነገሮችን አረጋግተን ማለት የናርዶስ ወንድም እንዲመጣ ደውለንለት እሱ እንዲመጣ ያረግነው እየመጣ ይገኛል ማለት ነው እንግዲህ አንተም አሁን ይኸውልህ ከዚህ በኋላ ምንም አይነት እንቅስቃሴ እንድታረግ አንፈልግም እንግዲህ ክሮች ያላችሁ ሁላችሁም አባላቶች በተጠንቀቅ ሆናችሁ አሌክስን እንድጠብቁት የናርዶስን ወንድም እንድጠብቁት ፈልጋለሁ ምክንያቱም እሱ ከኋላው ብዙ ነገር ስላለ በጣም ጠንቃቃ ስለሚሆን ነገሮችን በተጠንቀቅ ሆናችሁ እንድጠብቁ ፈልጋለሁ ስለዚህ ውድ ቤተሰቦች እናንተም ብትሆኑ በጸሎታችሁ እያገዛችሁን ከኛ ጋር እንድትሆኑ ፈልጋለሁ ላይክ ኮሜንት ሰብስክራይብ እያረጋችሁ ቤተሰብነታችሁን እንድታጠናክሩ እንፈልጋለን ለቤቱ አዲስ የሆናችሁ ሰዎች ደግሞ ካላችሁ ሰብስክራይብ በማድረግ እንዲሁም ደግሞ የሚኪ ማለት ንስር አይን 2 በሚል ሚኪ ያሸናፊ ወንድም ቻናል ከፍቶ ወንድሙን እያፈላለገ ይገኛል ማለት ነው እሱንም እንግዲህ እንድታበረታቱት እየሄዳችሁ ሰብስክራይብ ኮሜንት ላይክ በማድረግ ወንድሙን እንዲያገኝ እንድታግዙት እንፈልጋለን ማለት ነው ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ ምን አባት ሰራለህ አይ እኮ እዚህ ልጠብቅ ብዬ እዛ እንዳትወጣ ጠብቃት አላልኩም እንዴ በር ጫፍ ላይ አትሆንም የት ናት ይቅርታ ውስጥ ናት እንግዲህ ተመልካቾቻችን የናርዶስ ወንድም ወይም ደግሞ አሌክስ እንግዲህ እጃችን በዚህ በቀላል ሁኔታ ሊገባ ይችላል ማለት ነው እንግዲህ አሌክስ ጋር ብዙ ሚስጥሮች አሉ ማለት ስለ እያንዳንዷ ነገር ስለ ወንጀሎቹም ቢሆን ስለ አሸናፊም ቢሆን ከሱ የምናገኘው ብዙ መረጃዎች አሉና እያንዳንዷን ነገር የሚነግረን ይሆናል ማለት ነው እንግዲህ አሌክስ እንኳን ደህና መጣ እንኳን ደህና ቆየኝ እሺ ማለት አሁን ላይ አንተ እንደዚህ የልብ እንዲሰማ ያደረገ ነገር ማለት እኛ እንትን ስንልህም ያን ያህል የተጨነቅ ምንም አይነት ፊሊንግ ፊትህ ላይ ያየው አይደለምና በምን ምክንያት ነው ይሁሉ ነገር ምንድነው አንተ ቆይ መጀመሪያ ማን አንተ ሲጀመር ማንና ነው እኔስ አንተ የምትጠይቀኝ እንደዚህ ብለህ ስለሱ እንኳን እነግርሃለሁሽ እኔ ይኸውልህ መርማሪ ጋዜጠኛ ነኝ በረከት እባላለሁ የምታያቸው ከኋላ ያሉት የህግ አካላት እንዳለ ይሄ ሁሉ ክሩ አንተን ለመያዝ ወይም ደግሞ ወንጀልህን ለማጋለጥ የመጣ ሰው ነው ስለዚህ ይኸውልህ ስለ እያንዳንዷ ነገር እንድትነግረኝ እፈልጋለሁ በምን ፐርፐዝ አንተ በምን ጉዳይ ነው እኔን የምትይዘኝ ምን አይነት ወንጀል ስሰራ አይተህ ነው አንተ እኔን እስከዚህ ድረስ መጥተህ እስከ ቤት ድረስ መጥተህ የምትይዘኝ እሺ መጀመሪያ እህትህ ለምን ያገዝካት ማናት እህቴ ደግሞ የት ሄዳ ነው እህቴ
አንተ የታባን የወሰድካት ሲጀመር አንተ ጠብቃት ብያን ነበር። ጭራሽ ረሳት እንዴ? ምንም ጠብቃት ብያን ነበር። አንተ ሲጀመር ተረጋጋ። ታማሚዋን የታባን የወሰድካት ከዚህ በላይ ነገሮች ጀመር እንዲፈቱ የታባን የወሰድካት ሰማኛለህ አይደል? አንተ ራስህ ማን ነህ? ትሰማኛለህ? ይኸውልህ ሲጀመር እሷን አምጣት። እሷ ሳታመጣት ማውራት አልችልም። ምንም አይነት ነገር አለ። ከኋላህ ያለው የህግ አካልና ይኸውልህ ይሄ ሁሉ ሰው አርፈ ስርዓትን ይዘህ ቁጭ ብለህ ለምትጠየቁ ጥያቄ መልስን በስነ ስርዓት ብትመልስ ይሻላል። ይኸውልህ ክብርህ እንዲዋረድ ወይም ደግሞ ሌላ ነገር ውስጥ መግባት ማትፈልግ ከሆነ አርፈህ ቁጭ ብለህ በስነ ስርዓት ለምንጠይቅህ ጥያቄ ብቻ መልስ ትጠናለህ። ትሰማኛለህ አይደል? ምን አይነት ሲጀመር ምን አይነት ክብር የሆነ ነገር ስሰራ አግኝታኝ ቢሆን ኖሮ እኮ ነው እንጂ ምንም አይነት ሳልሰራ ምንም ወንጀል ሳይኖርብኝ አንተ ምንድነው ምን አግኝተህ ነው የምታዋራው? ወንጀለኛ ነህ። ምን ሰርቼ ነው ወንጀለኛ መሆኑ? ወንጀለኛ ነህ። ምንም ለመሸፋፈን አትፈልግ። አንተ ወንጀለኛ ነህ። አሁን እኔ ካንተ ጋር ምንም ማወራው ነገር የለም። መጀመሪያ ቤት የነበረችው እህቴን ታማሚዋን እህቴን አምጡልኝ። መጀመሪያ እሷ ሳትመጣ ምንም አይነት ነገር ማውራት አልፈልግም። ሲጀመር ይኸውልህ እህትህ በጣም ጤነኛ ነች። በደንብ ጤነኛ ነች። አንተ ነህ የምታውቀው። ጤነኛ የሆነችው እህትህን መጀመሪያ ደረጃ ላይ በሽተኛ ናት አትበላት። ሲቀጥል ደግሞ እህትህን ያክል የሚያሳግት ነገር ምን አይነት ምክንያት ቢኖርህ ነው እህትህን ልታግታት? ማን ነው ያገታት? ማን ነው ሲያሳገታት? ኦኬ እንድትዝናና ነው እንደዚህ ሰው ቀጥረህላት ምናምን እንዲያዝናናት ነው እዚህ ያስቀመጥኩት። ታማሚዋ እህቴ ናት። ከቤት መውጣት የለባትም እና ቤት ከታመመች ቤት ጠባቂ ነው የምትቀጥርላት ወይስ ደግሞ ሐኪም ጋር ነው የምትወስዳት? ልውሰዳት ያወቅከው ነገር አለ አንተ? እንግዲህ ወለ እኔ እስከማውቀው ድረስ መጀመሪያ ደረጃ እህትህ ሙሉ በሙሉ ጤነኛ ነች። እሷን እዚህ ነገር ውስጥ የሚያስገባት ያንተን ወንጀሎች እንዳታጋለጥብህ ስለምትፈልግና ስለምትፈልግ ብቻ። ምን አይነት ወንጀል ነው? እስኪ ምን አይነት ወንጀል ሰርቼ ነው አንተ እኔን የምታጋልጥ? እንግዲህ አሌክስ ታማሚ እህት አለችህ እዚህ ቤት ላይ ያስቀምጣታል። ኦልሬዲ እንዳትወጣ ምናምን ከቤት አድርጋል። እሺ ይሁን ልመነህ። እሺ አንተ እዚህ ቤት የምትኖረው ከሷ ጋር ብቻ ነው? አዎ ከእህቴ ጋር ነው የምኖረው። እሺ ማለት ከእህት ጋር ብቻ እዚህ ቤት ከኖርክ ቤተሰቦችህ ምናምን ወዴት ነው ያሉት? ቤተሰቦች ያሉት ክፍለ ሀገር ናቸው። የክፍለ ሀገር ነው ያሉት? አዎ። ምን ነው የምትሰራው ስራ? ስራ ቀለል ያለ ስራ ነው የምሰራው። የራሴ ስራ ነው የምሰራው። ማለት ምንድነው? ድብቅ ነው? ሚስጥር ነው? አይ ድብቅ ነገር አይደለም። ይሄ ማንም የሚያውቀው ነገር ነው። እንደማንም ህብረተሰብ ወጥቼ እገባለሁ። ቀለል ያለ የራሴ ስራ ነው የምሰራው። ኦኬ። ስለዚህ በምትሰራው ስራ ነው እህትህንም አንዳንዴ ደግሞ ቤተሰብህንም ትደጉማለህ ወይስ እንዴት ነው? አዎ እንዴ በዚሁ ልንገርና እህቴ ለኔ ሁሉ ነገሬ ናት። ማለት በቃ እሷ ከሌለች እኔ እንደሌለው አይነት ነገር እህቴ ለኔ እንደዛ ናት። ገባ? እሷንም የተስተካከለ ህይወት እንዲኖራት አድርጌ እያኖርኳት ያለሁት ቤተሰቦችም እየረዳሁ ያለሁት እኔው ነኝ። ሌላ ማንም የላቸውም። የቤት ሁለት ልጆች ነን። እነሱ ያሉት ክፍለ ሀገር ነው። እሷ ከኔ ጋር ነው ያለችው። እሺ ከሷ ጋር ነው የምትኖረው እና በምትሰራው ስራ ደስተኛ ነህ? በጣም ማለት የምትሰራው ስራ ህይወትህን የሚቀይርልህ የተሻለ ቦታ ደረጃ የሚያደርስ አይነት ስራ ነው የምትሰራው? አዎ እንደማንም ዜጋ እለወጣለሁ፣ ነገ ትልቅ ቦታ ደርሳለሁ ብዬ እየተሯሯጥኩ ነው። እስካሁን ቆንጆ ነው፣ እግዚአብሔር ይመስገን። እሺ እንደዛ ከሆነ አሪፍ ነው። እሺ የፍቅር ጓደኛህ ወይም ደግሞ ሚስት አለችህ? የለኝም። ምንም አይነት እስካሁን ድረስ ያሰብኩት ነገር የለም። ያው ካሁን በኋላ ግን ሊመጣ ይችላል። ማለት ግን እንዴት ቆየ? ማለት ኦልሬዲ አሁን አንተ አሪፍ የምትለው አይነት ስራ ያለህ ሰው ነህ፣ እድሜህም ደግሞ ለትዳር የደረሰ አይነት ሰው ነህ። እስካሁን እንዴት ሳታገባ ልትቆይ ቻልክ? ያው እንደነገርኩ ነው። የቤተሰቦቼ ኃላፊነት ያለው እኔ ጋር ነው። እዚህ እህቴን አስተምራለሁ። ብዙ ነገር አለ። ስራ ወጥቼ ያው ማታ ነው የምገባው። በዛ ምክንያት ብዙም ልብ አላልኩትም እስካሁን ድረስ። ካሁን በኋላ ያው አዝማሚያው ወደዛ ነው ካሁን በኋላ ማለት። እሺ አሁን የምትሰራው ስራ ምን አይነት ስራ ነው? ማለት እሱን በደንብ ግልጽ እንድታደርግልኝ እፈልጋለሁ። ይሄ ምንም የሚታወቅ ነገር ነው። ምንም መገላለጽ የሚያስፈልገው ነገር አይደለም። አስመጭና ላኪ ነኝ። ኦኬ። ምንድን ነው የምታስመጣው እናንተ የምልከው? ከሀገር ውጭ ወደ እዚህ ሀገር ማስገባው አሉሚኒየም ነገር ነው ማስገባው። ከዚህም ወደዛ ኤክስፖርት ማድረገው ነገር አለኝ። እሺ ማለት አስመጪና ላኪ ሆነ ማለት እንግዲህ የምታየው ቤት አሁን እንኳን ያስመጪና ላኪ ቤት
የመንግስት ሰራተኛ እንኳን ሊኖርበት የሚችልበት አይነት ቤት ላይ ነው እየኖርክ ያለው ማለት ያስመጪና ላኪ ትልቅ ገንዘብ ያለ አይነት ሰው ነህ አንተ። እንዴት እዚህ ቤት ልትኖር ቻልክ? አይ ለጊዜው ነው ማለት በጣም ትልቅ ፕሮጀክትም የጀመርኩት አለኝ። ትልቅ ቤትም እየገነባው ነው። ለጊዜው ነው ይሄኛው ጊዜያዊ ነው እንጂ የሚቀጥል ነገር አይደለም። አይ ምክንያቱም አንተ አስመጪና ላኪ ስለሆንክ ብዙ ሰዎች ታውቃለህ፣ ትልቅ ሰዎች ጋር ትገናኛለህ። ኦልሬዲ አንዳንዴ ቤትህ ላይም ግብዣ ልጠራቸውም ትችላለህ። ኦር ደግሞ ቤትህ መጥተው ማየትም ሊፈልጉ ይችላሉ እና እዚህ ቤት ላይ ነው እየጠራቸው የምታገኛቸው? አይደለም፣ ያው ማገኛቸው ትላልቅ ሰዎች ሆቴል ምናምን ነው ቀጥሬያቸው ማገኛቸው። ያው ቤቴም እያለቀ ነው፣ ያኛው ቤቴ እየጨረስኩ ነው። ካሁን በኋላ ወደዛ ተጠቃለን እንገባለን እና ኦኬ እዛ ቤት ስትገባ እንግዲህ ትልቅ ቤት ላይ ነው የምትገባው። ስለዚህ ለአንተም ለእህትህም ለምታመጣት ለሚስት ለምትሆንም ይበቃችኋል ማለት ነው። በደንብ ነው። እንዴት አይበቃንም? እሺ እንግዲህ አሌክስ ማለት ኦልሬዲ እህቴ ታማብኛለች ምናምን ብለሃል እና እህትህ ምን ገጥሟት ነው እንደዚህ ልትሆን የቻለችው? አይ ይህ ማለት እስከ ቅርብ ጊዜ ደህና ነበረች። ትንሽ ጭንቀት ነገር ነው መሰለኝ፣ ከጊዜ በኋላ የመጣ ነገር ነው። ይስተካከላል ብዬ አስባለሁ። አሁን ደህና ቦታ እንድትታይ ያደርጋለሁ። አንዳንድ ጉዳዮች ስለያዙኝ ነው እንጂ ደህና ቦታ ታይታ እንዲሻላት አደርጋለሁ። ትንሽ ጭንቀት ነገር ነው ማለት። እህትህን ምንድን ነው ሊያስጨንቃት የሚችለው? እንግዲህ አንተን የሚያክል ትልቅ ወንድም አላት፣ የፈለገችውን ነገር የሚያደርግላት ብዙ ነገር የሚፈጽምላት ትልቅ ወንድም ያላት እህት ነች። እንግዲህ ምን ሊያስጨንቃት ይችላል? ማለት ምንድን ነው ጭንቀቱ? እሱን ማለት ጊዜ አልሰጠዋትም እንድታወራኝ ያላትን ነገር ችግሮቿን ምናምን። ያው እንደነገርኩ ነው፣ ስራ ጠዋት ወጥቼ ማታ ነው የምገባው። አንዳንዴ ማልመጣበትም ቀን ይኖራል። ብዙም ቁጭ አድርጌ ያልነገርኳትም። ያው ከዶክተር ጋር ያለው ነገር እየጨራረስኩ ነው። እዛው ስጃት ችግሯን ምናምን ምን እንደሆነ እንዳለ እሱ ይነግረኛል ብዬ ነው እየጠበቅኩ ያለሁት። እሺ ማለት አሁን የጭንቀቷ መንስኤ እንደነገርከኝ ከሆነ እዚህ ብቻዋን ስለምትሆን ብዙ ጊዜ እኔም ጊዜ ስላልሰጠዋት ነው ምናምን እያልከኝ ነው። እንደዛ ሊሆን ይችላል ብዬ አስባለሁ። ያው እርግጠኛ ባልሆንበትም ማለት እንደዛ ብለህ ካሰብክ ግን ለምን አንተ ኦልሬዲ አሁን እህቴ ሁሉ ነገር ነች ብለሃል። እሷን አስቀድመ ነገሮችን እሷን ቢያንስ ወደ ሕክምናም ከመሄድ በፊት እኮ በራስ የምትፈታው አይነት ችግር ከሆነ ምናልባት አንተ ላይመችህ ይችላል። ኦር ደግሞ ጓደኛ እንዲኖራት አድርገህ የምታወራው ሰው እንኳን እንዲኖር አድርገህ እዚህ ቤት እንዲመጡ ምናምን ማድረግ ያልቻልክበት ምክንያት ለምንድን ነው? ይሄ የግል ጉዳይ ነው ማለት ያው አንዳንዴ ከስራም አለመመቻቸት ለሷም ከማሰብ ሊሆን ይችላል እንጂ የተለየ ነገር የለውም። ማለት አሁን ለሷ ጓደኛ ቢኖራት የምታወራው አይነት ሰው ቢኖራት ለሷ ምን አይነት ጉዳት ይኖረዋል ከጥቅም ውጭ? አይ ጥቅም ይኖረው እንኳን አይመስለኝም። ምን ማለት ነው? እንዴት ነው ጥቅም አይኖረው? አይ ያው እኔ ያለሁላት ያው ጊዜ ስላልሰጠኋት ነው እንጂ ለኔ ሁሉ ነገሯ ነው። ቅድም ነግሬ ነበር እህቴ ለኔ ምን እንደሆነች። ለኔ ሁሉ ነገሬ ስለሆነች ያው ያሉ ነገሮች ከኔ ጋር እናወራ ነበር ምናምን። ሰው አያስፈልጋትም፣ በቂ ነው። የፈለገውን ያህል ብትዋደዱ የፈለገውን ያህል ሁሉ ነገር ነች ምናምን ብትል አንተም ኦልሬዲ ወደ ትዳርህ መሄድህ አይቀርም። እሷም ደግሞ ሌላ ሰው መልመዷ ግድ ነው አይደል እንዴ? ስለዚህ ይህን ነገር ለምንድን ነው አንተ አስተካክለህ ነገሮች እሷ በምትፈልገው መልኩ እንዲሆን ማድረግ ያልቻልከው? እኮ ነገር ያለው እኮ ቅድም ያው ስራዎች ተደራርበዋል። ካሁን በኋላ ያለው ነገር ከዶክተሩም እየጨራረስኩ ስለሆነ ያው ወደ አዲሱ ቤታችንም ልንገባ አይደል? ካሁን በኋላ ያው አዝማሚያው ወደዛው ነው። ትቀጥላለች ብዬ አስባለሁ። ስለዚህ ይሻላታል አዲስ ቤት ስትገባ ብዙ ነገር ይሆናል እያልክ ነው እንዴ? ትንሽ ጊዜ ነው ካሁን በኋላ። እሺ አሌክስ ማለት አሁን ላይ ስለነገርከኝ ስለ እያንዳንዷ ነገር ያው አመሰግናለሁ። ግን አሁን ከአንተ የምፈልገው አንድ ትልቅ የምጠይቅህ ጥያቄ አለ። ማለት በስነ ስርዓት በትክክል እንድትመልስልኝ የምፈልገው ጥያቄ፣ አሸናፊ የት ነው ያለው? ማን ነው አሸናፊ? ለማስመሰል ለማዋሸት ምናምን አትሞክር። አሸናፊን የት እንዳለ ምን ውስጥ እንደሆነ እያንዳንዷን ነገር አንተ ታውቃለህ፣ እንደምታውቅም አውቃለሁ እኮ። አሸናፊ ማን ነው ንገረኛ በስነ ስርዓት። አሸናፊ ስለሚባል ሰው እኔ ስሙ ራሱ ለእኔ አዲስ ነው ሲጀመር። ማን ነው አሸናፊ? እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴ አሸናፊ መርማሪ ጋዜጠኛ አሸናፊን አታውቀው? የምን መርማሪ ነው ደግሞ? ግራ እያጋባኝ እኮ። ብዙ ነገሮች ይመረምራል። አሸናፊን አታውቀውም? እርግጠኛ ነህ? ኧረ አላውቀውም። እንዴ ማለት አይ በሆነ ምክንያቱም ተገናኝታችሁ ሊሆን ይችላል። ብዙ አሁን አንተ አስመጭና ላኪ በእምነት ነው የምትሰራው እና በስራ አጋጣሚ ሊሆን ይችላል። ኦር ደግሞ በሆነ ሚስ አሸናፊ ስለሚባል ሰው ምንም የምታውቀው ነገር የለም? እስካሁን ድረስ አክብሬ ቁጭ ብዬ ያናገርኩ
ከህግ አካላቶች ጋር መጥቻለሁ ስላልከኝ ነው ገባ እንጂ ማን ነው አሸናፊ ምንድነው አሸናፊ ምንም ማውቀው ታሪክ የለም። እሺ ወልድ ማለት ምናልባት አሸናፊ እኔ ማለት ያገኛል ብዬ አስቤ ነው። ምክንያቱም አንድ ወንድሙ ወደ ውጭ መውጣት ይፈልግ ነበርና ምናልባት እሱ ከሱ ጋር በተያያዘ ውጭ እንድትልክለት ምናምን ፈልጉ ምናልባት ከተገናኛችሁ። አይ እኮ እኔ ሰው ወደ ውጭ አልክ ምን አገናኘው ከኔ ስራ ጋር? እኔ እየላኩ ያለሁት ነግሬያለሁ ቅድም አሉሚኒየም እንደምልክ እንደማስመጣ ነገር እኮ በስራህ ምክንያት ብዙ ጊዜ ትልቅ ሰዎችን ታገኛቸዋለህ ምናምንና በዛም ምክንያት ከብዙ ሰዎች ጋር ስለምትተዋወቅ ሰዎች ውጪ እንደምትልክ አይነት ምናምን ነገርም እኔም ስለሰማው ጭምር ነው። ማለት አሸናፊ ወንድሙ ብዙ ጊዜ ወደ ውጭ መውጣት ይፈልግ ነበርና ወደ ሮማኒያ ምናምን መሄድ ይፈልግ ነበር እና ለዛ ደግሞ ብዙ ሰዎችን ያገኛል እና በዛ ምክንያት ተገናኝታችሁ እኮ ነው። አይ 100% ውሸት ነው። ማንም ነገረኝ ብለህ እዚህ ጋር መተህ ከነገርከኝ እኔ ምንም ማምን ነገር የለም ገባ? ይሄ ውሸት ነው ሲጀመር። ይሄ ማንም ዝባዝንኪ ወሬዎች እዚያም ተንትነግረኝ አይደለም ማለት ይሄ እኮ ዝባዝንኪ ወሬ አይደለም እኮ ማለት ይሄ ስራ አይደል እንዴ? አሁን በይሳት እኮ ሰውን ወደ ውጭ ሀገር መላክ ለሰውየውም ጥቅም ነው ለአንተም ጥቅም ነው አይደል? በላክ ቁጥር አንተም ገንዘብ ታገኛለህ። ያም የሚሄደውም ሰውም ደግሞ የተሻለ ህይወት እዛ ሄዶ እንዲመራ ላይፉ እንዲስተካከል ለማድረግ ነው እንጂ ይሄ ዝባዝንኪ አይነት ነገር አይደለም። እኔ ዝባዝንኪ ያልኩ አንተ ሰዎችን ምናምን ሰምቻለሁ ከሰው ወሬ እንደዛ ስላልክ ነው እንጂ ዝባዝንኪ ነው ያልኩ። ስለዚህ ምንም አይነት ሰው ወደ ውጭ አልክምም ምንም እንዲህ አይነት ስራ አልሰራም እያልከኝ አንተ ምንድነው ሲጀመር የምትቀባጥረው እንዴ? ችግር አለብህ እንዴ? እኔ ቅድም ጀምሬ ነግሬያለሁ። ሲጀመር እህቴን አምጣልህ ብዬ ነው። አንተ እንዴ የት አለች እህቴ? ሲጀመር የት አለች? በአሁን ሰዓት እኮ መድኃኒት ሲጀመር አንተ እንዲህ አይነት ግብግብ እንዲህ አይነት ወሬ እንድታወራ ከአሁን በኋላ ሲጀመር መቀጠል አልፈልግም ካንተ ጋር። ቅድምም አክብሬ ያናገርኩ የህግ አካላቶች አሉ ስላልከኝ ነው እንጂ አንተን ሲጀመር እኔ እዚህ ጋር ቁጭ አድርገህ የምታናገረኝ ሰው አይደለህም ገባ? እሺ እንግዲህ ከዚህ በኋላ ያለውን ነገር ደግሞ ከእህትህ ጋር ሆነን እያንዳንዷን ነገር አብረን የምናየው ነገር ይሆናል ማለት ነው። እህትህ እዚሁ ነው ያለችው፣ ችግር የለውም በእኛ ጥላ ስር ነች ያለችው። እንግዲህ ተመልካቾቻችን ከእህቱ ጋር ደግሞ ያለውን ነገር ማለት እሷ የነገረችንም ብዙ መረጃዎች አሉና ከሱም ጭምር አንድ ላይ ተያይዞ እያንዳንዱን ነገር አብረን የምናየው ነገር ይሆናል ማለት ነው። አብራችሁን ቆዩ። ምን ሆነሽ ነው? ምን ሆነሽ ነው እንዴ? የት ወስደሽ ነው? ሲጀመር የት ወስደሽ ነው? መድኃኒትሽን ወሰድሽ እንዴ? ምን ሆነሽ ነው? የት ወስደሽ ነው? ማናቸው እነዚህ? ሲጀመር የት ወስደሽ ነው? እዚህ ነበርኩኝ እኮ ሲጀመር የምን መድኃኒት ነው የምትለኝ ወንድሜ? እንዴ ለምንድን ነው ስነ ስርዓት ማትይዙ? ለኔ እንደዚህ ነው የምታናገረው? ይኸውልህ ትሰማኛለህ አይደል? ሲጀመር እሷ መጀመሪያ ደረጃ የምትወስደውም አይነት መድኃኒት የታመመችውም ህመም ምንም አይነት ነገር የለባትም። ስለዚህ ማስመሰልህን አቁም አንተ። ደህና ነሽ አይደል? እኔ እኮ ደህና ነኝ። ስለመድኃኒት ነው የምታወራው? መሻመመኝ ነኝ። ምንድነው እያልሽኝ ያለሽ? ምን ሆነሽ ነው? ዛሬ ምን አስነክተውሽ ነው? ሲጀመር ይኸውልህ መጀመሪያ ይኸውልህ አሁን ተረጋጋና ይኸውልህ ማውራት ያለብንን እያንዳንዷን ነገር እናወራለን። እሷም የታመመችው ነገር የለም፣ ምንም የተፈጠረ ነገር የለም። ትሰማኛለህ አይደል? እሺ እንግዲህ ውድ ተመልካቾቻችን እንግዲህ ከዚህ በኋላ ያለውን ነገር ማለት አሁንም የሌለባትን ህመም አለባት ብሎ እኛ ጋር ለማስመሰል ብዙ አይነት ነገር ጥረት እያደረገ ነው ማለት ነው ወንድሟ። እሷ ግን ምንም አይነት በሽታ የሌለባትና ምንም አይነት መድኃኒት እንደማትወስድ እሷ ያለውን ነገር እያንዳንዱን መረጃ ማለትም በእኛ ጤና ባለሙያዎች ማስመረመራናት እያንዳንዱን ነገር ጤነኛ እንደሆነችና ምንም አይነት ህመም እንደሌለባት አረጋግጠናል ማለት ነው። አሁን እንግዲህ ስለ አሸናፊ ስለ ሁሉም ነገር ስለ ሁሉ ወንጀሎቹም ስለ ህገወጥ ስራዎቹም እያንዳንዱን ነገር የናርዶስ ወንድም አሌክስ ይነግረናል ማለት ነው። እንግዲህ ይዋሸናል ብዬ አላስብም። ምክንያቱም እሱ ላይ ምን ያህል ነገር ሊደርስበት እንደሚችል ማለት ይሄን ነገር በመደበቁ ወይም ደግሞ ይሄን ነገር እኛ እንዳደርስበት በማድረጉ ብዙ ነገር ሊደርስበት ስለሚችል ይነግረናል ብዬ አስባለሁ ማለት ነው። አሌክስ ይኸውልህ ከዚህ በኋላ አሁን ማስመሰልህን ተውና እያንዳንዱን ሁሉንም ነገር ተውና የምትነግረንን ነገር ትክክለኛውና እውነተኛውን ነገር ብቻ ንገረን። ምንድነው የምነግርህ? ይኸውልህ አሸናፊ የት እንዳለ ታውቃለህ? ማነው አሸናፊ? እኔ ለምንድነው ማንተ? አሸናፊ ማለት የሥራ ባልደረባችን ነው። አሸናፊን ታውቀዋለህ እያልኩ አላውቀውም እያልኩ እኮ ነው። ምን ሆነ ነው? ከዚህ በላይ ወል ድራማ እንድሰራ አንፈልግ እንዴ? ከኔ ጋር ሌላ ችግር አለብህ እንዴ? አንቺ ምንድነው? ምን ሆነሽ ነው ዛሬ? ሲጀመር ምን አስነክተውሽ ነው? ምን አስነክተውሽ ነው? እኔ ላንቺ ልጅ ስንት ዋጋ እንደመከፈል ታውቂያለሽ? ስንት ዋጋ እስከዚህ ድረስ ስንት ዋጋ ድረስ ከፍዬብሽ እንዳመጣሽ
እዛ ጋር ቤተሰቦችን ያንቺን ወጪ ምንም እንዳይጎልብሽ አድርገሽ ይኸውልህ ለእሷ ጥቅም ጠቀምካት ብዙ ነገር አረክላት ማለት ወንጀል ስትሰራ እሷ ጸጥ ማለት አትችልም ታውቃለህ አይደለ ይሄን ነገር ይኸውልህ አንተ የምትሰራውን ነገር እንኳን የእሷ ህሊና መቀበል አቅቶታል ምንድነው የምሰራው እኔ ምንድነው ሁሉንም ነገር የምትሰራውን ነገር ንገራቸው እኔ እወድሃለሁ አከብርሃለሁ አውቃለሁ ለኔ ብዙ ነገር አድርገህልኛል ለምንድነው ስነስርዓት ማትይዙ ምን አደረኩኝ ለምንድነው ስነስርዓት ማትይዙ በቃ ምን አጠፋሁ ንገረኝ እሺ እንዴ ምንድነው የምናገር ሲጀመር ለምን ያገትካት ለምንድነው ያገትካት ምን ሰምታኝ ብኛለች ብለን ያገትካት ማን ያገታት አንተን ያገትካት ማን መቼ እቤት ውስጥ እንዳትወጣ አድርገሃታል ወንድሜ ከቤት እንደወጣ አላረከኝም እኮ እኔ ሁሉንም ነገር ንገራት እኔን ከፍለህ እንድጠብቃት እንዳዘዝከኝ አይምሮ በሽተኛ ናት ብለህ እንዳቀጠርከኝ ንገራቸው ሲጀመር ከዚህ በላይ ምንም አይነት ማስረጃ ለአንተ አያስፈልግህም ትሰማኛለህ አይደለ ኦሬዲ እሷ ካንተ የሰማችብህ መረጃ ስላለ ነው እሷን እዚህ ቤት ውስጥ አግተህ ያስቀመጥካት ምንድነው የሰማችብኝ እሱ እንድነግርህ ነው የምትፈልገው ወይስ አንተ ተነግረናል ምንድነው የምነግርህ ንገረኝ እስኪ የሰማብኝ ነገር ምን ሆነሽ ነው አንቺ ያለው ነገር እንደለማት ነግረው በቃ ካለንበት ችግር ውስጥ ያወጣሃል ብዙ ወንጀሎች እንደሚሰራ ነግሬዋለሁ ሁሉም ነገር ነግሬዋለሁ ሰማሩ እያንዳንዱ ነገር ነግሬዋለሁ ምንድነው የሰማሽ ያለብህን ነገር ነገረውና ሁሉ ነገር ይነራል የምታረጋቸው እያንዳንዱ ነገሮች ነግሬዋለሁ አሁን ገውጥ እንደምሰራ ብዙ ነገር ይሰማው ምንድነው ወርፈሽ ማትቀመጪ ምንድነው ነገር አንቺ በሽተኛ ሲጀመር አንቺ ለእናንተ ብዬ እኔ ደሜን እያፈሰስኩ ምንድነው ነገርሽ ሲጀመር ምንድነው ነገርኝ አሁን እሷን እንደዚህ ማድረግህ ይሄ ሁሉ ነገር መግባት ምንም አይነት ጥቅም አይጠቅምም ትሰማኛለህ አይደለ አንተ ዝም በል ሲጀመር ተረጋግተህ ማትቀመጥ ከሆነ ተረጋግተህ ነገሮችን ማትነግረን ከሆነ ሲጀመር ከዚህ በላይ በሌላ መንገድ እንድናዋራ አታርግ ነገርኝ አንተ ራስህ አገባም ጫፏን እንዳትነካት ገና ሰንዝርብኛ አገባም ሲጀመር ጫፏን እንዳትነካት ወደ ሌላ ነገር አትገባ አሌክስ ላንቺ ብዬ እኔ ስንት ዋጋ እንደከፈልኩ ታውቂያለሽ አይደል ለቤተሰቦቼ ብዬ ነው ምኖረው እስካሁን ድረስ የፈለገ ነገር ብታረግላት ግን ማይሆን ወንጀል ውስጥ ስትገባ እያየች ዝም ማለት ስላቃታት ነው የነገረችን ትሰማኛለህ አይደል እኔ እዚህ ጋር አሁን አገናኝቻለሁ አንተ ነው ዋና ሲጀመር አንቺ ሁሉንም ነገር ንገሪውና እኔ ዋጋ ምን እንደማረግሽ ታውቂያለሽ ሲጀመር እኔ እኮ ያንተ በየኮ ምን እንደማረግሽ ታውቂያለሽ ሲጀመር ስለዚህ አንድ ችግር አለ ማለት ነው ይኸውልህ ትሰማኛለህ አይደል ይኸውልህ ከእሷ ጋር ማውራት ተውና ከኔ ጋር አውራ እኮ ከኔ ጋር ማውራት ጀምር ምንድነው ማውራት ትሰማኛለህ አይደል ከኔ ጋር ማውራት ጀምር ምንድነው ማውራት አቅምህን ዝም ብለህ እሷ ላይ ለማሳየት ደግሞ ታላቅነትህን ለእሷ እንትን ለማለት አትሞክር ምንድነው ማውራት ብዙ ነገር አድርገህላት ሊሆን ይችላል የታላቅነት ግዴታህን ያረከው እንጂ ይሄናል የተለየ ነገር እንዳረገ ሰው እንት ናት እሱን አንተ ምንድነው መቻውቀ ነው ሲጀመር እንደዛ የምትለው ስለማቅ ነው ታላቅም ስለሆንኩ እኔም ታላቅ ስለሆንኩ ኃላፊነት ምን አይነት ኃላፊነት መወጣት ያለብኝ ኃላፊነት እንዴት እንደምወጣ ስለማቅ ነው እንደዚህ ማናገር ተሰማኛለህ አይደል በዚህ ልክ ነው ማውራት ምንፈልገው አንተ ሲጀመር በዚህ ሲጀመር እንግዲህ ተመልካቾቻችን ማለት እኛ በእንዲህ አይነት መንገድ ልናወራው አንፈልግም ነበር ማውራት በማንፈልገው መንገድ እንድናወራው ያስገደደን ራሱ ነው ማለት ነው እንግዲህ ከዚህ በኋላ ደግሞ ያለንን ነገር ስላወቀ ማለት ያለንን አቅም ምን ያህል እንደሆነ ስላወቀ ከዚህ በኋላ ስለያንዳንዷ ነገር ተረጋግቶና ይነግረናል ማለት ነው ስለዚህ ይኸውልህ አሌክስ አሁን ይኸውልህ መጀመሪያ ደረጃ በዚህ ልክ እንድናወራ ያረከው ራስህ አንተ ማውራት ባለብን በስነ ስርዓቱ እያወራነህ ነበር አንተ መናገር ያለብህን ነገር በተረጋጋ መንፈስ ሆነ ነግረህም ቢሆን ኖሮ ይሄ ሁሉ ነገርም አይፈጠርም ነበር ስለዚህ አሁንም ቢሆን ካለብህ ነገር ለመውጣት የሰራኸውን ወንጀል ያረካቸውን ነገር እያንዳንዷን ነገር ተናዘህ ነገሮችን ቶሎ እንዲያበቁ ብታረግ ነው የሚሻለው ምክንያቱም ይኸውልህ አንተ ይሄን ነገር ባላመንክና ብዙ ነገር ባጓተትክ ቁጥር ያንተም ህይወት የእህትህም ህይወት የቤተሰብህም ህይወት አደጋ ላይ እንደሚወድቅ እንድታውቅ ፈልጋለሁ ስለዚህ የምታውቀውን እያንዳንዷን ነገር እንድትነግረኝ ፈልጋለሁ አሸናፊን የት ነው ያረጋችሁት ምንድነው እሺ አሁን እንድነግረው የምፈልገው አንተ አሸናፊ የት ነው ያለው እያልኩ አላውቅም ቦታው የት እንዳለ
ምን ማለት ነው አላቅም ማለት አሸናፊ ኦሬዲ ወልህ እንዲገደል ትእዛዝ ስትሰጥ እህትህ በጆሮዋ ሰምታ ትክክለኛውን መረጃ ለኛ ሰጥታናለች ስለዚህ እንዲገደል መረጃ የሰጠህበት ሰው የት እንዳለ አላቅም ማለት ምን ማለት ነው እንዴት ብዬ እንደምነግርህ እኮ እኔ ግራ እየገባኝ ነው አሸናፊ ይገደል ተብሎ ትእዛዝ የተወሰነበት አድርግ ተብሎ የተባለው ነገር ስላላደረገ ነው ግን አሸናፊ በህይወት እንዳልሞተ ላረጋግጥልህ እችላለሁ እርግጠኛ ነህ አሸናፊ በህይወት አለ አዎ አልሞተም ማለት ግን ያለበት ቦታ አላቅ ካልሞተም ጥሩ ነው ይኸውልህ አሸናፊ ግድያ እንዲደረግበት ያደረገው ምክንያት ምንድነው ማለት ይሄን ነገር ካላደረገ ይሞታል ተብሎ ነበር ስለዚህ አድርግ የተባለውን ነገር አድርጎ ነው በህይወት ሊተርፍ የቻለው አሸናፊ እሱን ላብራራልህ አልችልም ግን ስለሱ ሙሉ መረጃ የሚያውቅ ሰው አንድ ሰው አለ በቃ እንደውም በቃ እንደውም ሲጀመር እሰረኝ ምንም ማውቀው ነገር የለም እኔ ነኝ እንዲገደልበት ትእዛዝ የሰጠሁት ሊሞትም ላይሞትም ይችላል እሰረኝ እንደውም እኔን ወስዳችሁ ሰሩኝ ከአባላቶቹ ጋር ይኸውልህ ልንገርህ አይደለ አንተ ሆነም ቀረም መረጃ ስለተያዘብህ መታሰር አይቀርም ነገር ግን ማለት ነው በዚህ መሃል አንድ እህትህ እንኳን በማታውቀው ነገር ይሄ ነገር እስኪጣራ ተብሎ እስር ቤት ውስጥ መበስበሱ አይቀርም ሰማኛለህ አይደል አብሮ ያለው ግብረ አበርህም አንድ ላይ መታሰሩ እስር ቤት መበስበሳችሁ አይቀርም ስለዚህ መታቀውን ነገር ትናገራለህ አትይስ ጀምር ምንም መታቀው ነገር የለም እንደውም ማለት ነው እንደውም ካንተ ጋር ምንም አይነት ነገር ማውራት አስወጡልኝ እንደውም እስር ቤት ስትበሰብሱ የዛኔ ይገባችኋል እናገራለሁ ሁሉንም ነገር አወራለሁ ሲጀመር በቲያትም ቱብኝ ሲጀመር ተናገር ኮነ ተናገር ሰው ጊዜ ሲጀመር እናገራለሁ የሰውንም ጊዜ ሆነ የእህትንም ጊዜ እያንዳንዱ ምንም አይነት ነገር ማቃጣይ የለብህም በይሳት ሰማኛለህ አይደል መናገር ያለብህን ነገር ተናግረህ ቤተሰብህንም እህትህንም አንተንም ቢሆን ከነገሮች እንትን ብትል ነው የሚሻለው እሺ እናገራለሁ በቃ እሺ ንገረኝ ስለተፈጠረው ስለእያንዳንዱ ነገር አሸናፊ የት እንዳለ ከዚህ በጀርባ ደግሞ አለች ያልካት አለ ያልከው ሰው ማን እንደሆነ እያንዳንዱን ነገር እንድትነግረኝ ይፈልጋል ምን አይነት ችግር ውስጥ ተገባሽ በማልፈልገው ነገር ውስጥ ጎትታ አስገብተኝ እሺ በማትፈልገውም ነገር ገባህ በምትፈልገውም ነገር ገባህ አሁን ስለእያንዳንዱ ነገር እንድታወራ ፈልጋለሁ እሺ እንዴት መሰለ በቃ ሚስቴ ሩሃማ ትባላለች ከዚህ ሁሉ ነገር ጀርባ ያለች ቆይ አግብተሃል ማለት ነው በድብቅ እህትህም ሳታቅ ቤተሰብም ሳያቅ ትዳር መስርተሃል ማለት ነው አላገባውም ያው ሚስቴ በላት ፍቅረኛዬ ናት ያው ሚስቴ በላት ከዚህ ሁሉ ጀርባ ሲጀመር አሁን ስለምትነግረኝ ነገር ምን ያህል እርግጠኛ ነህ ቅድም እጮኛም የለኝም ምንም ነገር የለኝም ብለኸኝ ስትዋሽ ነበር አሁን ለምትነግረኝ ነገር እውነት ስለመሆኑ እኔ በምንድነው ማምነህ እንዴ በቤተሰቦች የመጣብኛ በቃ እንዴ በእህቴ በመወዳት በማልደራደርባት በእህቴ የመጣብኝ እንዴ እሺ ንገረኝ በቃ እኔ ምንም ማውቀው ነገር አልነበረም ስለዚህ ስራ እንዴት እንደሚሰራ ምን አይነት ስራ እንደሆነ ሁሉንም ነገር ጎትታ ያስገባችኝ በቃ እሷ ናት ሩሃማ ናት ሚስቴ ያልኩህ አሁን ፍቅረኛ እሷ ናት ያስገባችኝ ኦኬ እሺ ሚስትህ ነች የሁሉ ነገር የምታሰራ አዎ ሁሉንም ነገር የምታሰራኝ እኔ ምንም አላውቅም ነበር ስለዚህ ወንጀል ምንነቱም ማንነቱም አላውቅም ነበር ግን ከገባሁበት በኋላ ያው ጣፈጠኝ ሰው አይደለው በቃ ያው ብር አለው በደንብ ቆንጆ ብር ይገኝበታል በቃ ጣፈጠኝ መስራት ጀመርኩ በደንብ በቃ እየሰራሁበት ነው አዋጥቶኝ እየሰራሁበት ነው ከሚስት ጋር እየተገናኛችሁ እንዴት ተዋወቃችሁ በቃ አንድ ቀን ነበር የተገናኘሁት ድንገት ምሳ በልቼ ስወጣ አስፋልት ላይ ቆሜ ትራንስፖርት እየጠበቅኩ ነበር መኪና ይዛ መጣ ነበር ፒክ ላድርግ አለችኝ ከዛ በቃ እኔም እሺ ብያት ገባው ያው ያለው ነገር የዛኔ ነው የተዋወቅነው ከዛ በሂደት በደንብ ተዋወቅን ያው ያለው ነገር አወራን ምናምን ከዛ ስለዚህ ስራ መጀመሪያ ስገባበት እንደዚህ ወንጀል ነው ብላ አይደለም ያስጀመረችኝ ይሄ ቀለል ያለ ስራ ነው ምናምን ብላኝ ነበር ያስጀመረችኝ ከዛ በኋላ እኔም ከገባሁበት በኋላ በደንብ አወቅኩት ግን ልወጣበት አልቻልኩም አሁን አንተም ስላሸናፊ እኔ ባደክም እንደዚህ በጉልበት የሚሆን ነገር አይደለም ባደክም ቆንጆ ይመስለኛል ማለት እጃቸው በጣም ረጅም ነው ከኋላዋ ትላልቅ ሰዎች አሉ እና በቃ የሆነ ትንሽ ስህተት በተፈጠረ ቁጥር እሱ ሊሞት ይችላል እሱ ልናጣው ስለምንችል እንደዚህ እንትን ባትል ቆንጆ ይመስለኛል እሱን ቢሆን ይሻላል እሱን እኛ መሄድ ባለብን መልኩ እንሄዳለን እሱ ከአንተ ምንም አይነት ምክር ሆነ አስተያየት አንፈልግም ድርድር ስትል በምን አይነት ድርድር ነው እንድንደራደር የምትፈልጉት አይ አሁን በቃ አድርግ የተባለ ነገር አላደረገም ነበር አሁን ይሙት አልሙት ሊገሉትም ይችላሉ በትንሽ ስህተት ከተፈጠረ ለዛ ስለሆነ ያው የሚፈልጉት ብር ነው
በብር ነው ያው ድርድሩም ከተደራደሩ በብር ነው የሚሆነው። እሺ አንተ አሁን ከሚስት ጋር ህገወጥ ስራ ነው እየሰራህ የምትገኘው ማለት ከህገወጥ ስራ ውጪ ከአሸናፊ ጋር እንደዚህ ልትገናኙበት የቻላችሁት ምክንያት ምንድን ነው? አሁን የእውነቱን ንገረኝ ካልከኝ እኔ ስለ አሸናፊ ምንም ይህን ያህል በዚህ ገባ የሚባል ማውቀው ነገር የለም። ማለት በቃ እኔ አሁን ትክክለኛ ስራዬ በደንብ አዋጥቶኝ እየሰራሁት ያለው ስራ ህገወጥ የሰዎች ዝውውር ነው የምሰራው። እሷም በቃ ስለ አሸናፊ ያው እሷ ማዘዝ ስለምትችል እኔን ማዘዝ ይቀናታል። ደውላ እንትን ስራውን በስነ ስርዓት ማከናወን ማይችል ከሆነ ግደሉት የሚል ነገር ደውለ ነገራቸው ብላኝ ነው ደውዬ እየነገርኳቸው እህቴ የሰማችው እንጂ እኔ ስለሱ ብዙም በዚህ ግባ የሚባል እኔ ማውቀው ነገር የለም ስለሱ። ስለዚህ እሷ ናት ይበልጡን የምታውቀው፣ እሷ ናት ሚስቴ ሩሃማ ናት የምታውቀው ሁሉንም ነገር። እሺ የክሩ አባሎቻችን ስልኩ ላይ የተገኘ ምንም አይነት መረጃ የለም ወር ማስረጃ ማለት ሎኬሽን የተደዋወላቸውን ስልኮች ወር ደግሞ እያንዳንዷን ነገር የተገኘ ነገር ካለ እንድታሳውቁ ይፈልጋሉ። እያንዳንዱ የእሱንም ስልክ ጠባቂ ነኝ ሲል የነበረውም የእህትየውም ስልክ እያንዳንዱ ፍተሻ እየተደረገበት ነው። ያለውን መረጃ በሙሉ እናሳውቃለን። እሺ በጥንቃቄ ቼክ አድርጋችሁ እንድትነግሩኝ ይፈልጋለሁ ማለት ነው። እሺ እንግዲህ አሌክስ ሩሃማ አሁን የት ነው ያለችው? እኔ በዚህ ገባ የሚባል አድራሻዋ አላውቀውም። ማለት እኔ ያው አንድ ስራ አስቸኳይ ስራ ሲኖር ትደውልልኛለች፣ እንገናኛለን፣ ያለው ነገር እናወራለን። አሁን እኔም ከባድ ውጥረት ላይ ትልቅ ኬዝ ላይ ስለሆንኩ እሷም ያው ሌላ ስራ ይዛለች። ያው ከአሸናፊ ጋር ያለው ስራ ይሁን እሱን አላውቅም፣ ግን በቃ ዲቴል ቦታው አላውቀውም። እኔ የት እንደማገኛት አድራሻዋን ማወቅ አልችልም። ምን ማለት ነው? የፍቅር ጓደኛ የምትላት ማለት ሚስቴ ልትሆን ነች ያልካትን ሴት ያለችበትን ቦታ አላውቅም ብሎ ማውራት ምን ማለት ነው? ማለት እንዴት መሰለ፣ አሁን በፊት በቃ እንደ ፍቅረኛ ማቾች በጣም ጥሩ ጊዜ እናሳልፍ ነበር። ደስ የሚሉ ጊዜዎች እናሳልፍ ነበር። አሁን ከቅርብ ጊዜ በኋላ እኔም ስራው ጥረት ላይ ሆናለሁ፣ እሷም ስራው ጥረት ላይ ሆና በቃ እኔ ስፈልጋት ስደውልላት ደጋግሜ ስደውል ስልክ አታነሳም፣ ስልኮቿ ትቀያየራለች። በቃ እሷ ከፈለገችኝ እንጂ እኔ ከፈለኳት አላገኛትም። አሁን እንደዛ ነው በቃ አሁን። ስለዚህ ቋሚ የመኖሪያ ቦታ የላትም ማለት ነው? እኔ የማውቀው የላትም። በጣም ነው የሚገርመው። ማለት ቤት ተከራይታ የተከራየችበትንም ቤት ምንም የነገረች ያለው ምንም ነገር የለም እያልከኝ ነው? አዎ በቃ በፊት ያለችበትን ሙሉ ነገር አውቅ ነበር። ብዙ ጊዜዋ ከኔ ነበር የምታሳልፈው። ግን እንደነገርኩ ነው ከቅርብ ጊዜ በኋላ ቤትም ቀይራለች። የት እንደሆነች ምናምን አላውቅም ለጊዜው። እንግዲህ ይኸውልህ ከአንተ ጋር ያለኝን ነገር አልጨረስኩም። ለጊዜው ግን እዛ ከኋላ ከእንትኖቹ ጋር እንድታስቀምጡልኝ እፈልጋለሁ። አውጡልኝ፣ አስወጡልኝ። እንግዲህ ቤተሰቦች አሁን ላይ እየተፈጠሩ ያሉ ነገሮች በጣም ማለት ውስብስብ እየሆኑ ነው በድጋሚ ማለት ነው። ነገር ግን ያው ብዙ መረጃዎችን ላገኝ እችላለሁ ማለት ወደ አሸናፊ የሚያደርሰኝ ብዙ አይነት መረጃዎችን እየሰበሰብኩ እገኛለሁ ማለት ነው። እንግዲህ ከዚህ በኋላም ቢሆን ከካሜራ ጀርባ ማጣራት ያለብኝን ነገር ከሩሃማ ባል ጋር ያለኝን ነገር ሁሉንም ነገር ምጨርስ ማጣራ ይሆናል ማለት ነው። ሩሃማንም ብትሆን ያለውን ነገር አጣርቼ እሷ ጋር ደርሼ አሸናፊን በድጋሚ ከእናንተ ጋር እንደማገናኘው ማለት ይዤው እንደምመጣ ቃል ልገባላችሁ እፈልጋለሁ ማለት ነው። እንግዲህ ቤተሰቦች በተጨማሪም ደግሞ ንስር አይን 2 በማለት ማለት የአሸናፊ ወንድም ሚኪ ቻናል ከፍቶ እንግዲህ አሸናፊን እያፈላለገው ከኛ ጋር ተባብሮ እሱን ለማግኘት ጥረት እያደረገ ይገኛል ማለት ነው። ስለዚህ የእሱንም እገዛ ማለት የእሱን አሸናፊን ለማግኘት እንዲያግዘው እንዲረዳው እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁለት እሱንም እንድታበረታቱት እፈልጋለሁ ጠይቃለሁ ማለት ነው። እንግዲህ የእኛንም ቻናል እንደምታውቁት ለእናንተ የምትሰጡን ኮመንትም ሆነ ላይክም ሁሉ ነገር ስለሚያግዘን ስለሚጠቅመን ኮመንት እያደረጋችሁ ላይክ እያደረጋችሁ ለቤተሰቡ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እንድትቀላቀሉ በአክብሮት እንጠይቃችኋለን ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ